በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ልጆች የተወደዳችሁ ብሩካን በጌታችን በአምላካችን በኢየሱስ ክርስቶስ ሰማያዊ ወደ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር አብ ልጆቼ አድርጎ የጠራችሁ መንፈስ ቅዱስ የርስትን መውረሻና የሰጣችሁ የከበረ ክርስቶስ ደም የቀደሳችሁ በክርስቶስ የዘላለም ሕይወት ተቀባይ የሆናችሁ ብሩካን የእግዚአብሔር ልጆችና ቤተሰቦቼ እንደምን ቆያችሁ? ሁሉን የሚችል አምላክ ለዘላለም የተወደደ የተመሰገነ ይሁን። ቤተሰቦቼ ዛሬ መንፈስ ቅዱስ የሚናገረን ሳላውቅ ነፍሴ በከበረ ሰረገላ ላይ ያስቀመጠችኝ የሚለውን መኃልየ መጽሐፍ ምዕራፍ 6 ቁጥር 12 ላይ የተጻፈውን ሐሳብ ነው። እንግዲህ ሰው ለሰረገላ፣ ለዙፋን፣ ለሀብት፣ ለብልጥግና የሚተጋ አለ። በራሱ ቤቱን ለመስራት በራሱ እጅ የሚተጋ አለ። ትጉ ሰው ሆኖ ግን ትጋቱ ራሱን ልመገብ በእጁ ላይ የሚተማመን ሰው አለ ምድራችን ላይ ታውቃላችሁ። እንደገና ደግሞ በእግዚአብሔር ላይ ደግሞ የሚተማመን አለ። እየሰራ እግዚአብሔርን የሚያምናል። እየሰሩ በእጃቸው የሚተማመኑና እየሰሩ በእግዚአብሔር የሚተማመኑ ሰዎች ሁለቱ የተለያዩ ናቸው። ሁለቱም አንድ የጋራ ጥሩ ነገር አላቸው። መስራታቸው ነው በህይወታቸው ውስጥ ክብር እንዲኖራቸው የሚያደርግ የህይወት ትግል ውስጥ መግባታቸው፣ በተሰጠን በየትኛውም መክሊት ማትረፍ መቻላችን፣ እግዚአብሔር በሰጠን ነገር እንቅልፍ ሳይወስደን በደንብ መስራት መቻል አንድ ትልቅ ነገር ነው። ይሄ ለሁለቱም በጣም ጥሩና መልካም ነገር ነው። ግን እምነታቸው ግን ሁለቱን ሰዎች ይለያያቸዋል። አንደኛው እንደዛ ሰነፍ ባለጸጋ ነፍሴ እረፊ ጎተራይ ሞልቷል፣ ፍሬያማ ሆኗል እርሻዬ፣ ደስ ብሎሽ ኑሪ ጠጪ የሚል ነፍሱን በእምነቱ በስራ ውጤት ላይ ይሆናል። ከዚህ ቀደም ተምረናል። እጁን የሚያምናል። እግዚአብሔር ቃል እጅ ያዞረኛል አትበል ይላል። ስራ ልፋ ድከም፣ ግን እጅ ቢሰበር አትሰራም። ጤና ባይኖር አትሰራም። ስትሮክ ብታደርግ አትሰራም። አየህ፣ ማሰብ ሊያቅተን ይችላል። አልጋ ላይ ሰው ላይ ብንወድቅ ነገራችን ሁሉ ሊበላሽ ይችላል። የሚያኖር አምላክ እንዳለ ግን አትርሳን። እጅ ያኖረኛል አትበል ማለት እግዚአብሔር ደግሞ እንደሚያኖር እንደሚሰራ እንደሚያደርግ እያመነ ደግሞ የሚሰራ ሰው ደግሞ ሁለተኛው ሰው አለ እና ይሄ ሰው ነው። የዚህ ሰው ቃል ነው። ነፍሴ ሳታውቅ በከበረ ሰረገላ ላይ አስቀመጠችኝ ያለ እግዚአብሔር ልጆች መጽሐፍ ቅዱስ ላይ ስለ ላባ የተጻፈ አለ። ላባ የሶርያ ሰው ነው። የራሄል እና የሊያ አባት ነው ላባ እና የርብቃ ደግሞ የይስሐቅ ሚስት የርብቃ ወንድም ነው። ላባ ሁለት ሴት ልጆችን እንደወለደ መጽሐፍ ቅዱስ ይነግረናል። አንደኛዋ ትልቂቷ ሊያ ትባላለች፣ ሁለተኛይቱ ራሄል ትባላለች። ሁለቱ ልጆች የእናት ሆድ ጉርጉር ነው እንደሚባል በጣም የተለያዩ ነበሩ። ሊያ መልከ ጥፉ ነበረች፣ ራሄል ደግሞ እጅግ ውብ ነበረች። አሁን ሊያ ህይወት ውስጥ መልከ ጥፉ መባል አለ፣ ባል ማጣት አለ። ሽማግሌ ሲላክ የሚላከው ወደ ትንሽቷ ወደ ራሄል ነበር። ትልቋ እያለች የተጠላች ይላል እግዚአብሔር ቃል። የተጠላች መሆኗን አውቆ ይላል እግዚአብሔር ሲባርካት፣ መነሻው የተጠላች መሆኑን አውቆ ነው። ለምን በሉ መልኳ እስከዚህም ነበረ። ወንድ ማራኪ ያልነበረች። አባትየው ይህን ጉዳይ ይመለከታል፣ እንደ አባት ያዝናል፣ ይመለከታል። ደግሞ አንዳንድ ቤተሰብ ታውቃላችሁ፣ እንትና ቆንጆ ነች፣ እሷ የበለጠ ቆንጆ ናት እያሉ ቆንጆዋ እህቶቿ መካከል የሚያደንቁ እነዛኞቹን እንደሚወጉ አይታወቃቸው። በተለይ ትልልቅ ሰዎች እንደ ልባችሁ አትናገሩ። እንግዳ ሆናችሁ ሄዳችሁ ይችማ ታምራለች ይቺ አትበሉ። በእግዚአብሔር ስራ አትበሉ። ያማረችውን ስታመሰግኑ ያላማረችዋን ልቧን እንደምትወጉ አትርሱ። እኔ ብሆን ብላችሁ አስቡ። የኔ ልጆች ቢሆኑ ብላችሁ አስቡ። እያችሁ እንደዚህ አይነት የስሜት ሐዘን መወጋት ነበራት ሊያ። የተጠላች እንደሆነች ይሰማት ነበረ ሊያ እና ሊያ የሰፈሩ ሰው የአገሩ ሰው ሴቶቹም ምኑ
አይ የእሷስ ነገር የምትባል ነበር። እግዚአብሔር ግን እንደዚህ አላለም። ጻድቁ እንደዚህ አላለም። ደጉ አምላክ እንደዚህ አላለም። የሰው አምላክ የግፏን አምላክ ረዳይ ምንዱባ እንደዚህ አላለም። ለሊያ የተዘጋጀ ሰረገላ ነበር። ያቺ ውቢት የምትባለው ራሔል ስትበዘበዝ፣ እግዚአብሔር ግን ለሊያ ሰረገላ እያዘጋጀ ነበር። የትውልድ እናት እያረጋት ነበር፣ ሊያረጋት እያሰበ ነበር። የእስራኤልን ኃያላን የወለደችው ሊያ ነች። ያዕቆብን አግብታ ይወላችሁ ከእስራኤል ኃያላን ሮቤልን የወለደች፣ ስምዖንን የወለደች፣ ሌዊን ካህኑን የካህናት አባትን የወለደች፣ የይሁዳን የነገስታት አባት ይሁዳን የወለደች የእስራኤልን ኃያላን ነገስታትና ካህናትን የወለደች ናት። ሊያ ግን የተናቀች የተጠላች ነበረች። በዘመኑ ያው ሰርግ ደረሰ። ሰርጉ የትንሽቷ ነበር። ራሔል ልታገባ ተባለ። ሊያ በተቀመጠችበት ሰርግም ነው፣ የእህቷ ሰርግ ነው፣ ደስታ ነው፣ ደግሞ ሐዘንም። እሷ ታላቅ ነች፣ አላገባች። አባቷ ይህን ጉዳይ ተመለከተ። እግዚአብሔር በአባቷ ልብ በኩል ይህን ጉዳይ ማሰብ ጀመረ፣ መስራት ጀመረ እና የሚያገባት ያዕቆብ ወይም እስራኤል የተባለው ልጅ ነው እና በጣም ፍቅር ይዞታል ከራሔል ከትንሽቷ ጋር። ነገር ግን ላባ ሞሽሮ አከናንቦ ትልቋን ይዞለት ገባ። ሂጂ ግቢ፣ አንቺ ሚስቱ ሁኚ አላት። ለምን በሀገራችን ወግ ታላቅ ያለ ታናሽ ያገባል። እግዚአብሔር ወሰደና በከበረ ሰረገላ ላይ አስቀመጣት። አቅፏት አደረ። የሰከረው ያዕቆብ ሙሽራው ያዕቆብ ጠዋት ሲነሳ ግን ሊያ ነች፣ ራሔል አልነበረች። በጣም ተበሳጨ። ያዕቆብ ቢበሳጭም እግዚአብሔር ግን ሊያን እየካሰ ነበር። ለሊያ የከበረ ሰረገላ እያዘጋጀ ነበር። ሳታስበው የእህቷ ሰርግ ላይ ሙሽራ ሆና ቁጭ አለች። ምን ትላላችሁ እግዚአብሔር ልጆች? የአምላካችሁ ስራ አይገርምም ወይ? ለሰው ያለው ተቆርቋሪነት፣ መልካምነት፣ ደግነት አይገርምም ወይ? አሳቢነቱ አይገርምም ወይ? ለተናቀው ሰረገላ ሲያዘጋጅ አይደንቅም ወይ? እግዚአብሔር ልጆች ሊያ እመቤት ሆነች። ሊያ ወለደች። ራሔል መካን ነበረች። ቆንጆዋ መካን ነበረች። ሊያ ግን ወላድ። ያዕቆብ ልጅ ሲፈልግ ወደ ሊያ ነው የሚሄደው። የልጅ እናት ተከበበች በልጅ 4 ጎረምሶች ወለደች። እግዚአብሔር በከበረ ሰረገላ ላይ ያስቀመጣት። መገፋቷን፣ ሐዘኗን ቆጠረላት። እግዚአብሔር እንዲህ ነው። አባቴ ካህኑ በቤተክርስቲያን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው እግዚአብሔር እንዲህ ነው። እኛም ደግሞ ተቀበለን። በእውነት አብ ቅዱስ ነው፣ በእውነት ወልድ ቅዱስ ነው፣ በእውነት መንፈስ ቅዱስ ቅዱስ ነው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም ብለን ስግድ ብለን የምንዘምርለት በቅዳሴያችን እግዚአብሔር እንዲህ ነው። ለተገፉት የሚያዝን የተደረሳለባቸውን ሰዎች ሰረገላ ላይ የሚያስቀምጥ እግዚአብሔር እንዲህ ነው። በጣም ብዙ ሊያ አለች በየቤቱ ይህን የምትሰማ ተገፍታ ክብር ወንበር ላይ ተቀመጠች። በቤተሰቦቿ በዘመዶቿ በወንዶች ተተፍቶባት በከበረ ሰረገላ ላይ የተቀመጠች በጣም ብዙ ሊያ ይህን ትምህርት ታዳምጣለች። ብዙ የወንድ ሊያዎች አሉ። ሐዘንና መገፋት ደርሶባቸው እግዚአብሔር በክብር ሰረገላ ላይ ያስቀምጣችሁ። ታውቁታላችሁ። አምላካችሁ እናውቀዋለን። ከኔ ጀምሮ እናውቀዋለን። ቴዲ ዮሴፍ ሲዘምር ምን ይላል? ያዳነኝን አውቀዋለሁ፣ የሞተልኝ ኢየሱስ ነው ይላል። ያዳነኝን አውቀዋለሁ እንዴት አይነት ልብ እንዳለው አውቀዋለሁ። እንዴት አይነት ቅን እንደሆነ አውቀዋለሁ። እንዴት አይነት አዛኝና ፍትሃዊ እንደሆነ አውቃለሁ።
እግዚአብሔር ሰውን ሳያስበው በከበረ ሰረገላ ላይ ያስቀምጠዋል። ሳያስበው ስለሚቀመጥ ያ ስጦታ ይጣፍጣል። አያችሁ፣ እግዚአብሔርን እንድንወደው ሆኖ የሚመጣልን የትኛውም ስጦታ የተባረከ ነው። እግዚአብሔርን እንድንወደው እንድንቀምሰው የሚያደርግ ስጦታ በእውነት እሱ ስጦታ ይሰጣል። የእግዚአብሔር እጅ ሲሰጠን ይሰማል። ምንም ነገር እንትና ሰጠኝ እከሌ ሰጠኝ ብለን እግዚአብሔር የሰጠንን ክብር ሸብለል አድርገን ለሰው እንዳንስል ይጠብቀን። እግዚአብሔር እሱ እጅ እንደሰጠን እንዲሰማን ሆነን እንቀበል። አያችሁ፣ ስጦታውና ፍቅሩ ነው አብሮ የሚሰጥ። ፍቅሩ ደግሞ ምትክ የለውም፣ ከገበያ አይገዛም። በማስተዋል ነው የሚገኘው። ለካ እንደዚህ ነው ለእኔ በማለት ነው። አሁን ምን ብላ ምዘምር ይመስላችኋል? የልጆቿ ስም ስታወጣ መገፋቴን ቆጠረልኝ፣ በተለይን ቆጠረልኝ። የልጆቿ ስም አጠቃላይ የእግዚአብሔርን ፍትሐዊነት የሚዘረዝር የሚናገር ሆነ። ለምን? በከበረ ሰረገላ ላይ ሳታስበው ተቀምጧል። ሰው እንዳለው አይደለም ህይወት። ጎረቤት እንደሚያሞርትብን አይደለም ህይወት። ቤተሰብ እንደሚለንም አይደለም ህይወት። ህይወት እግዚአብሔር እንደሚለን ደጉ አምላክ እንኳን በእግዚአብሔር እጅ ላይ ሆነች ህይወት፣ እንኳን በሰው እጅ ላይ አልሆነች። እግዚአብሔር ልጅ እንኳን እሱ ይችልበታል። ወንድሞቹ ዮሴፍን የታሰረውን የተፈረደበትን ዮሴፍን ወስዶ የግብፅ ጠቅላይ ሚኒስትር ማድረግ ይችልበታል፣ ችሎበታል። ባቢሎናውያን ማርከው ከወሰዷቸው መካከል እንደ ዳንኤል የንጉሥ አማካሪ መሆን እንዲችሉ አድርጓል፣ ችሎበታል። ምንም ችግር የለበትም እግዚአብሔር ሰው ለመርዳት። ብቻ ልባችሁ በሱ ይጽና። ልባችሁ በሱ ይጽና። በእግዚአብሔር ታመኑ፣ ልባችሁ በሱ ይጽና እንጂ ምንም ችግር የለበትም እግዚአብሔር ሰውን ለማቀፍ። የለበስነው ነጭ፣ የተቀባህነው ሽቶ፣ የተመገብነው ነጭ እንጀራ፣ የተኛለበት ነጭ አንሶላ ከሱ የተሰጠ። እዚህ ውስጥ ማንም እጅ አመጣው የሚል የለም። ያረፍንበት የዘላለም ሕይወት ዜና ወንጌላችን ከሱ የተሰጠ። ኢየሱስ ክርስቶስን ማወቃችን ከሱ የተሰጠ። ወደ እግዚአብሔር ደረት መጠጋታችን ከሱ የተሰጠ። መወደዳችን ከሱ የተሰጠ። በጽድቄ ነው ብሎ የሚከራከር የለም። ሳናውቁላችን በከበረ ሰረገላ ላይ ተቀምጠናል። እንዋሻለን ወይ? ልክ አይደለም ወይ? እንደ እግዚአብሔር አለ ወይ? እንደ አምላካችን አይነት ቅዱስ አለ ወይ? ሰምታችኋል? ሌላ አምላክ አይታችኋል? እሱን የመሰለ ከጥንት ዘመን ጀምሮ ለአባቶቻችን የታመነ ለእኛም የታመነ ለልጆቻችንም የታመነ እንደሱ አይነት አምላክ አለ ወይ? እግዚአብሔር ልጅ ይሄ ነው። እንወደዋለን፣ እናመሰግነዋለን። እኛን አምላክ የኛ ጌታ ክብር ምስጋና ይገባዋል። በእውነት ይገባል። የኛ አምላክ ይገባል። አክባሪያችን ይገባል። ሸላናችን ይገባል። የመከራን ቀን ያለፍንብህ ይገባል። ምስጋና ይገባል። እንባችንን ያበስክልን፣ ሌሊታችንን ያነጋህልን ምስጋና ይገባል። ሳቅ ያረክልን ምስጋና ይገባል። ለምንኖረው መልካም ሕይወት ቀላል ዋጋ አንሰጥ። እያንዳንዷ በእሱ ነው የሆነች፣ ሁሉ በእሱ ሆነ። ከሆነውም አንዳች እንኳ ያተርሱ የሆነ የለም። ስለዚህ ዋጋ እንሰጠዋለን ለአምላካችን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። እንደተባራችሁ ጻፉልኝ፣ ኮሜንታችሁን እናያለን። እግዚአብሔር ልጆች ዘራችሁ ይባረክ፣ ከክፉ ይጠብቃቸው። እግዚአብሔር ጸጋ ከሁላችን ጋር ይሁን። ጋሽ አሸናፊ ገብረማርያም ነኝ። ሰላም